በክርስቶስ ዛሬ ምዕራፍ ክፍል 21 የዛሬ ክፍላችንን ስንጀምር በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። ዛሬ ደግሞ የምናየው ምንድነው? በመንፈሳዊ በረከት ሁሉ የባረከን የሚለው ነው። በመንፈሳዊ በረከት ሁሉ የባረከን። የበረከት አይነቶች በሁለት ትላልቅ ክፍሎች ይከፈላሉ። ከዚህም ክፍል ላይ እንደምናየው ማለት ነው ምድራዊ ወይም አካላዊ በረከት ይባላል። አንደኛው በምድር ኑሯችን እያለን የሚጠቅመን የበረከት አይነት ነው። በምድር ኑሯችን እያለን የሚጠቅመን የበረከት አይነት ነው። ምድራዊ በረከቶች ምን ምንድን ናቸው ካላችሁኝ፣ ለምሳሌ ያህል ጤና በረከት ነው። ጌታ ይመስገን አላችሁ። ጤና አንዱ በረከት ነው። ሀብትና ባለጠግነት ሌላው በረከት ነው። ልጆችና ቤተሰብ ሌላ በረከት ነው። ስኬትና ድል ሌላ በረከት ነው። ምግብና መጠለያ ሌላ በረከት ነው። ረጅም ዕድሜም ሌላ በረከት ነው። ክብር ለጌታ ይሁን። የዚህ በረከቱ ምንጭ ደግሞ እግዚአብሔር ነው። አሜን። የበረከቱ ምንጭ ማን ነው? እግዚአብሔር ነው። ጌታ ቸር ስለሆነ ምን አልኩኝ? ጌታ ቸር ስለሆነ ላመነው ላላመነው ለሰው ልጆች ሁሉ የሚሰጠው በረከት ነው። አንዳንዴ የሚባረከው ሰው የተቀደሰ ወይም በጌታ የሆነ ምናምን ብለን እንደዛ ልናስብ እንችላለን። ጌታ ግን ቸር ስለሆነ ላመነው ላላመነውም ነው ይህ በረከት። ጌታ ይመስገን። እንዴት ይሆናል የሚል ጥያቄ እንደሚኖር አስባለሁ። ምክንያቱም ብዙ ጊዜ ቸርች ላይ ስብከቶች እንደዚህ አይደሉም እና ትንሽ አንዳንድ ነገሮች ሊነቀንቁት ይችላሉ። ጌታ ይመስገን። ኢየሱስ ጌታ። እኔ ደግሞ በማስረጃ አለኝ። ክብር ለጌታ ይሁን። አንድ መጀመሪያ መርሳት የሌለብን ነገር ምንድነው መሰላችሁ? የብሉይ ኪዳን የሚባለውን ያንን ኪዳን መርሳት የለብን። የብሉይ ኪዳን ስምምነት አለ። ይሄ ኪዳን ያደረጉት የእስራኤል ሕዝብ በሙሴ አማካኝነት የእስራኤል ሕዝብና የእግዚአብሔር ኪዳን አለ። የተስማሙት ስምምነት ምን የሚል ስምምነት ነው? 10 ትእዛዞችን ሰጣቸው። እነኚህን ትእዛዛቶች እናንተ ጠብቁ። እሺ፣ ከጠበቀን ምን እናገኛለን? እናንተ እነኚህን ትእዛዛቶች ስትጠብቁ እኔ ደግሞ ይሄንን አደርግላችኋለሁ ብሎ ዘዳግም 28 ላይ ያለውን ማለት ነው። በዛ መሰረት ስምምነት ገቡ፣ ቃል ኪዳን አደረጉ። እኛም ላንክድህ፣ እኛም ያልከውን ነገር ላናልፍ፣ ካልከን ነገር ወለም ዘለም ላንል፣ አንተም ደግሞ እግዚአብሔርም ደግሞ እኔም ደግሞ ያልኩትን ነገር ልፈጽም፣ ያልኩትን ነገር ሁሉ ላደርግ የደም ቃል ኪዳን ገቡ። በደም ነው ቃል ኪዳን ያደረጉት። ይሄ ምንድነው? ብሉይ ኪዳን። አንድ መርሳት የሌለብን ስለ በረከት ስናወራ አንድ መርሳት የሌለብን ነገር አሁን አንዳንዴ ከብሉይ ኪዳን ከዚህ ከኪዳኑ ስምምነት ውስጥ እናወጣና ማለት ነው ይሄንን ይሄንን ከጠበቃችሁ ይሄን አደርግላችኋለሁ ብሏል የሚለውን ያንን እንመዛለን። ያንን እንመዝና ከዛ በኋላ ዶክትሪን እናደርገዋለን። እሱ ነው ችግሩ። አሁን ያለንበት አዲስ ኪዳን ነው፣ ሌላ ኪዳን ነው፣ በኢየሱስ ክርስቶስ ደም የተደረገ ኪዳን ነው። ክብር ለጌታ ይሁን። እመጣበታለሁ። እሺ፣ እንዴት ነው ላመነውም ላላመነውም የሚል ማቴዎስ ምዕራፍ 5 ቁጥር 45 ላይ እንደዚህ ይላል። እኔ ግን እላችኋለሁ፣ ኢየሱስ ራሱ የተናገረው ቃል ነው። እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ። እርሱ ማን? እግዚአብሔር አብ እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኛ ላይ ዝናብን ያዘንባልና ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ምንድነው ያልነው? ጌታ ቸር ስለሆነ
ይሄ ምድራዊ በረከት ጌታ ቸር ስለሆነ ላመኑትም ላላመኑትም ነው እግዚአብሔር የሚባርከው ብለን ነበር አይደል? ከዛ እንዴት ለሚባለው ጥያቄ እሺ ፀሐይ የሚወጣው ለእናንተ ብቻ ነው ወይ? እግዚአብሔር ፀሐይን የሚያወጣው ለእናንተ ብቻ ነው ወይ? እሺ እግዚአብሔር ደግሞ ዝናብን የሚያዘንበው ለእናንተ ብቻ ነው ወይ? የቅዱሳን መሬት ላይ ብቻ ነው ወይ ዝናብ የሚዘንበው? ሌላ መዝሙር 127 ቁጥር 3 ላይ እነሆ ልጆች ምን ይላል? የእግዚአብሔር ስጦታዎች ናቸው። ልጆች የእግዚአብሔር ስጦታዎች ናቸው ይላል። እሺ የሚወልዱት ታዲያ በጌታ የሆኑ ብቻ ናቸው ወይ? እነ ከድረስ ልጅ የላቸውም ወይ? እዛኛው ቤትስ ያሉት አይወልዱም ወይ? እሺ ታዲያ ለእነሱ ማን ነው ልጅ የሰጣቸው? አየህ፣ አባትህ ቸር ነው። ክብር ለጌታ ይሁን። ገና እግዚአብሔር ምድርን ሲፈጥራት የፈጠራት ለሰው ነው። ገና ሲፈጥራት አንዳንድ ሰው የሚመስለው ምን አለ መሰላችሁ? እግዚአብሔር ምድርን ሲፈጥር ለእግሩ እንዳይንጠለጠልበት ለእግሩ ማስቀመጫ አይነት ነገር። ምድር ሲጀመር የተፈጠረው ለሰው ነው። 5 ቀን የተፈጠሩትን ነገሮች ሲዘረዝሯቸው ማለት ነው። 5 ነገሮች 5ቱን ቀን በሙሉ የፈጠራቸውን ነገሮች ሲዘረዝሯቸው ስታመጧቸው የፈጠረው ለሰው ነው። ሰውን ከማምጣት በፊት ለሰው ምን ያስፈልገዋል ብሎ ማለት ምን መኖር አለበት ብሎ አስቦበት 5 ቀን በሙሉ ሲፈጥር ነው የቆየው። ከዛ በ6ኛው ቀን ሰውን አመጣው፣ በተሰራ ባለቀ ቤት ውስጥ ማለት ነው። ክብር ለጌታ ይሁን። አመጣውና እንደዚህ ያለው ግዛ፣ አስተዳድር አለው። ይሄ አንተ ግዛት ነው፣ ተቆጣጠር አለው። በሰማይ ያለውን በምድር ያለውን ከምድር በታች ያለው ግዛ፣ ተቆጣጠር አለው። ስልጣንን ሰጠው። ያቺን ስልጣን ማን ቀማው? እንመጣበታለን። እንዴት እንዳጨረበረ እንመጣበታለን። አመጣን። ክብር ለጌታ ይሁን። አሜን። እና ሰውም ደግሞ ሁለተኛው አዳም እንዴት እንዳስመለሰልን እሱንም እንመጣበታለን። ጌታ ኢየሱስ ጌታ ነው። አሁን ልላችሁ የምፈልገው ምንድነው? እዛም ቤት የሚባርከው እግዚአብሔር ነው፣ እዚህም ቤት የሚባርከው እግዚአብሔር ነው። ለአንተም ልጅ የሚሰጥ እግዚአብሔር ነው፣ ለነሱም ልጅ የሚሰጥ እግዚአብሔር ነው። ለአንተም ዝናብ የሚያዘንብ እግዚአብሔር ነው፣ ለነሱም ዝናብ የሚያዘንብ እግዚአብሔር ነው። ለነሱም ስራቸውን የሚባርክ እግዚአብሔር ነው፣ ለአንተም ስራህን የሚባርክ እግዚአብሔር ነው። አሜን አሜን። ምድራዊ በረከት ትኩረት የሚያደርገው ምድራዊ ፍላጎታችንና ጉድለቶቻችን የተሟላ ማድረግ ነው። ዘጸአት 23 ከ25 እስከ 26 እንዲህ ይላል። አምላካችሁንም እግዚአብሔርን ታመልኩታላችሁ፣ እርሱ እህልና ውሃን ይባርካል፣ በሽታን ከመካከል አርቃለሁ፣ በምድርም መካን ወይም የምትጨነግፍ አትሆንም፣ የዘመን ቁጥር እሞላለሁ ይላል። ጌታ ይመስገን። የምድራዊ በረከቶች ዓላማ ትኩረቱ ምድራዊ ፍላጎቶቻችንና ጉድለቶቻችንን መሙላት ነው። የምድራዊ በረከት ደግሞ ዓላማው ምድራዊ ህይወታችን ለመርዳትና ሰላማዊ ለማድረግ የሚሰጡ ናቸው። ምድራዊ መንፈሳዊ በረከቶች የእግዚአብሔርን ፍቅር ያሳያሉ። ምድራዊ መንፈሳዊ ለሰው የሚሰጡ በረከቶች የእግዚአብሔርን ፍቅር ያሳያሉ። ምድራዊ በረከት የእግዚአብሔርን እንክብካቤ ያሳያል። ምድራዊ በረከት እግዚአብሔር በምድራዊ በረከት ሲባርክህ የእግዚአብሔርን እንክብካቤ ያሳያል። እንዳትራብ፣ እንዳትታመም፣ ረጅም ዕድሜ እንድትኖር ልጆችን በመስጠት እንክብካቤውን ነው የምናየው። እንክብካቤውን ያሳየናል የእግዚአብሔርን። መንፈሳዊ በረከት ደግሞ የእግዚአብሔርን ዘላለማዊ ዓላማ ያሳየናል። ዘላለማዊ ዓላማውን ነው በመንፈሳዊ በረከት ደግሞ የምናየው። ሁለቱም በረከቶች የሚሰጡት ከእግዚአብሔር ነው። ያዕቆብ ምዕራፍ 1 ከ16 እስከ 17 ያዕቆብ ምዕራፍ 1 ከ16 እስከ 17 የተወደዳችሁ ወንድሞች ሆይ ይላል። የተወደዳችሁ ወንድሞች ሆይ አትሳቱ። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥራ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ጌታ ይመስገን። አላችሁ። ኢየሱስ ጌታ ነው። ይኸውላችሁ
አንድ ጽንፍ የረገጠ ነገር አለ። ጽንፍ የረገጠ ነገር ልክ የእግዚአብሔር ዓላማ በዚህ በምድራዊ በረከት ለመባረክ ብቻ እንደሆነ አድርጎ የሚያቀርብ አስተምህሮ አለ። እዚህና እዚህ እግዚአብሔር ከወደደ በቃ ይሄን ያደርግልሃል፣ አንተ በጌታ ከሆንክ ይሄ ነው የምትሆነው የሚል እዚህና እዚህ የተሰፋ ሌላኛው ጽንፍ ደግሞ አለ። ሌላኛው ጽንፍ እዚህ ምድር ላይ በቃ የማይሆን ሆነ ነው የምታልፈው። እዛ ብቻ ነው ይሄንን በቃ እግዚአብሔር በዚህ ምድር አንተንም ምድሩንም ለሰይጣን አሳልፎ ሰጥቷል አይሉም እንጂ አፋቸው አያወጡትም እንጂ ስታዩት ትምህርቱን ስታዩት ውስጡ እንደዛ ነው። በቃ እግዚአብሔር በዚህ ምድር ላይ የሌለ ነው ይመስላል። እዛ ይጠብቅሃል። እሱ እዛ ነው ያለው። በቃ እዛ ይጠብቅሃል። አንተ እዚህ እንደምንም ታግስተህ ተጨፍጭፈህም ተጨፍልቀህም ምንም ብለህ ምንም ወደዛ ብቻ ብትሄድበትን ያችን ብቻ እንትን አድርግ የሚል ሁለት የተለያዩ ጽንፎች ማለት ነው። ጌታ ይመስገን። አሁን ለእነዚህ አይነት ጽንፎች ምን ይላል ያዕቆብ? ወንድሞች ሆይ አትሳቱ አይደል? 16 ላይ የተወደዳችሁ ወንድሞች ሆይ አትሳቱ። እግዚአብሔር የማይባርክ የሚመስላችሁ እግዚአብሔር በዛ ነው የሚጠብቀው፣ በዚህ ምድር ላይ በቃ እንትን ብለህ ነው የምታልፈው የምትሉ አትሳቱ። እንደገናም ደግሞ እዚህና እዚህ ብቻ ያለውን ነገር ነው እግዚአብሔር የሚያተኩረው የምትሉ እናንተም አትሳቱ። የተወደዳችሁ ወንድሞች ሆይ አትሳቱ። በጎ ስጦታ ሁሉ እስቲ በጎ ስጦታ በሉ። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው። ክብር ለጌታ ይሁን። በጎ ስጦታ የሚሰጥ ፍጹም በረከት የሚሰጥ እግዚአብሔር ብቻ ነው። አንዳንድ ሰው ጥያቄ ሊያነሳ ይችላል። እንዴ አይተን የለ እንደ ሰው በድግምት ሲባረክ ሰው በእንትን ሲሆን አንደኛ ፍጹም በረከት አለ። ሁለተኛ የትም አንጥቶት እንዳይመስል ከእናንተና ላይ ወስዶት ነው ለእናንተና የሰጠው። ክብር ለጌታ ይሁን። ጌታ ግን ሲሰጥ ቀምቶ አይደለም። እሱ ባለጸጋ ነው። እሱ ቸር ነው። ክብር ለጌታ ይሁን። ሰይጣን እንደሚያገሳ አንበሳ ዙሪያችሁን አየ። አንደኛ እንደ ነው፣ ሁለተኛ ደግሞ ዙሪያ ነው። ወደ ውስጥ አይደለም የሚገባው። አሁን ይሄ ምንድነው መሰላችሁ? በድሮ ጊዜ ከብቶች ጋጥ ውስጥ ሲቀመጡ ምንድነው ውጪ ላይ ነው የሚደረጉትና በድንጋይ ካብ ነገር ምናምን ነገር እንደዚህ ብቻ የሚጠልላቸው ነገር ይሰራል እና እዛ ውስጥ ይገቡና ይዘጋባቸዋል። ከዛ አንበሶች ይመጡና ያንን ዙሪያውን መግባት ስለማይችሉ ማለት ነው ዙሪያውን እየጮሁ እያገሱ ምናምን እንትን ያደርጋሉ፣ ይበጠብጡታል። ሲበጠብጡት ምን ያደርጋሉ? እነኛ ከብቶቹ ያመለጡ መስሏቸው በረቱን ጥሰው ይሄዳሉ። ያኔ ያገኟቸዋል። አያችሁ ሰይጣንም እንደሚሰራ ገባችሁ? አሁን ዙሪያን የሚዞረው ለምንድን ነው? አንተ ያንን እንትን ወይ ያለቀልኝ በቃ እዚህማ ሆኜ ተበላው ጠፋው እዚህ ቤት እንትን ብዬ በቃ ከጌታ ጋር ሆኜ ምናምን ሆኜ ምንም እንትን አላለኝ መጥፋቴ ነው በቃ ብለህ በቃ የሆነ ብልጠትን አራድነትን ተጠቅመን ልትወጣ ስትል ያኔ ነው የሚያገኘው። አየህ በዙሪያ ብቻ ነው የሚዞረው። መዞር ብቻ፣ መጮህ ብቻ፣ አንተን መረበሽ ብቻ፣ ሊያጠፋ እንደሆነ ሊበላ እንደሆነ በቃ የመጨረሻ እንደሆነ እንዳለቀልህ ምናምን እንዳለ ምናምን በዛ በዚህ ይዞራል። አንተ ይኸውልህ ተረጋግተህ ቁጭ ማለት ብቻ ነው። ክብር ለጌታ ይሁን። አይገባም፣ ወደዚህ መግባት አይችልም አንተ ካልወጣህለት። ጌታ ይመስገን። ወንድሞች ሆይ አትሳቱ። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው። እንዲህ ይላል፣ መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል።
መለወጥ በእርሱ ዘንድ ከሌለ፣ በመዞር የተደረገ ጥላ ደግሞ በእርሱ ዘንድ ከሌለ ምን ማለት እንደሆነ ልንገራችሁ። በመዞር የተደረገ ጥላ በእርሱ ዘንድ ከሌለ የሚለው ማለት ነው። ለምሳሌ ያህል አሁን የዚህ ጥላ በዚህ ጋር አለ። ለምን? ብርሃን ቤት ስላለ፣ በዚህ በኩል ስላለ። በምስራቅ በኩል ጠዋት ማለት ነው፣ ጠዋት ፀሐይ ስትወጣ የሁሉም ነገር ጥላ ወዴት ነው የሚሆነው? ወደ ምዕራብ ነው የሚሆነው አይደል? ለምን? ፀሐይ ከየት ስለወጣች ነው? ከምስራቅ ስለወጣች ነው። ማታ ደግሞ ፀሐይ በምዕራብ ስትሆን ጥላው ወዴት ይሆናል? ወደ ምስራቅ ይሆናል። አሁን ክፍሉ የሚለው እንደዚህ ነው። በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ማለት ምን ማለት ነው? በመዞር የተደረገ ጥላ ሲኖር በአንድ በኩል ብርሃን ሲሆን፣ በሌላ በኩል ምን ይሆናል? ጨለማ ይሆናል። አየህ፣ አሁን በዛኛው ቤት ያለው ነገር ይሄ ነው። በዚህ ነገር የበራለት ሲመስልህ፣ በዚህ በኩል ደግሞ ኃይለኛ ጨለማ አለበት፣ ኃይለኛ ችግር አለበት፣ ኃይለኛ ያልተፈታ ነገር አለበት፣ ኃይለኛ ጉድ አለበት፣ መዓት ነገር አለበት። አንተ የምታየው ይሄን ብቻ ነው። የሰመረለት የተሳካለት የሆነለት ይመስላል፣ ግን በመዞር የተደረገ ጥላ ነው ያለው። በእግዚአብሔር ዘንድ ግን ይሄ የብርሃናት አባት የሆነ እግዚአብሔር ግን ማለት ነው፣ ሃሌሉያ፣ እሱ በዚህም ብርሃን ነው፣ 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 በታችም ብርሃን ነው። ለምን? የብርሃናት አባት ስለሆነ። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አንድ ሰው እንዲህ ሊለኝ ይችላል፣ ታዲያ እኔ ለምንድን ነው በዚህም ብርሃን በዚህም ብርሃን ያልሆነው? የኔ ነገር በዚህ በኩል ብርሃን ይታየኛል፣ በዚህ በኩል ግን እንደዛ አይነት ብርሃን አይታየኝም፣ እንደዛ አይነት ነገር አይኖርብኝም። እኔ የማወራው ስለ እግዚአብሔር ፍጹም ፈቃድ። አሜን፣ ክብር ለጌታ ይሁን። ሰይጣን ወደ ህይወታችሁ ስላመጣው ነገር አይደለም፣ ወይም መወገድ ስላለበት ነገር አይደለም። ስለ እግዚአብሔር ፍጹም ፈቃድ ነው። የእግዚአብሔር ፍጹም ፈቃድ በመዞር የተደረገ ጥላ እንዳይኖር ነው። አሜን። ይሄ ደግሞ እንዳይኖር ከብርሃናት አባት ይወርዳል። ይሄንን የሚያደርግ አምላክ ነውና አትሳቱ። መዝሙር 127 ከ1 እስከ 2 ላይ በአዲሱ መደበኛ ትርጉም ላንብበው። ከ1 እስከ 2 ይሄኛው የ54 ትርጉም ልንጠቀምበት ትርጉም ትንሽ ግራ ስለሚያጋባ አማርኛው በአዲሱ መደበኛ ትርጉም ላንብበው። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። የዕለት ጉርስ ለማግኘት በመጣጣር ማልዳችሁ መነሳታችሁ፣ አምሽታችሁ መተኛታችሁ ከንቱ ነው። እርሱ ለሚወዳቸው እንቅልፍን ያድላልና ይላል። ክብር ለጌታ ይሁን። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ደግሞ ከተማን ካልጠበቀ ጠባቂዎች በከንቱ ይተጋሉ። ጌታ ይመስገን። ስለዚህ ቤት አትስሩ እያለ ነው። ስለዚህ ከተማን ጠብቁ እያለ ነው። ምን እያለ ነው? ስትሰሩ ከጌታ ጋር ስሩ፣ ስትጠብቁ ከጌታ ጋር ጠብቁ። ያለ ጌታ ቤትን ብትሰሩ ሰራተኞች በቀን። ይሄን ደግሞ የተናገረው ማን መሰላችሁ? ሰለሞን ነው። የሰለሞን መዝሙር ነው። ቤተ መቅደሱን የሰራው ሰለሞን፣ የራሱን ቤት አሳምሮ የሰራው ሰለሞን፣ ቤት በመስራት የተካነለት ሰለሞን ምን አለ? እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይተጋሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል፣ ሰራተኛም በከንቱ ይደክማል። የዕለት ጉርስን ለማግኘት ሌሊት በማለዳ ይነሳሉ። ከዛ ማታ ደግሞ ሲሰሩ ውለው አምሽተው ደግሞ ይተኛሉ። ይህ ከንቱ ነው ከእግዚአብሔር ጋር ካልሆነ። እግዚአብሔር ግን ለሚወዳቸው እንቅልፍን ይሰጣቸዋል። ክብር ለጌታ ይሁን። የሚባርክ ማን ነው? የሚባርክ ማን ነው? እግዚአብሔር። አጋር አብርሃምን እግዚአብሔር አስወጣት ሲለው ስንቅ አስያዛት።
ውሃ በአቅሟዳ አደረገላት። ከዛ በኋላ ከነ ልጇ ሸኛት። ስንቅ አለ፣ ውሃ በአቅሟዳ አለ። ይዛ ሄደች፣ ወደ ምድረ በዳ ሄደች። ወደ ምድረ በዳ በሄደች ጊዜ ግን ውሃው ከአቅሟዳው አለቀ። ሰው የሚሰጠው ነገር ያልቃል። አጎት ያለልኝ ያልከው የአጎት ነገር ያልቃል። የተመካበት ዘመድ የሱ ጉዳይ ያልቃል። የተመካበት የቤተሰብ ሀብት የሱ ጉዳይ ያልቃል። የሰው ነገር ያልቃል። አለቀ። ከዛ በኋላ አለቀሰች፣ ጮኸች፣ እንዲህ አለች። ሕፃኑን ሲሞት አልየው ብላ ሕፃኑ ሲሞት ልጄ ሲሞት እንዲህ በዓይኔ እያየሁት አይሙት ብላ አስቀመጠችውና ጦር ተወርውሮ የሚወድቅበትን ያክል ርቃ ሄዳ በዛ ስፍራ ሆና ጮኸች፣ አለቀሰች። እግዚአብሔር ግን መጣላት። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ዓይኗን ከፈተላት፣ ምንጭን አሳያት። ቤት በምድረ በዳ በምድረ በዳ ምን በምድረ በዳ ምን ይችላል በምድረ በዳን ምንጭ መስጠት ይችላል። ምንጭ በምድረ በዳ ማይታሰብ ነው። እግዚአብሔር ግን ይችላል። ሃሌሉያ። ሌላ አቅሟዳ አይደለም የሞላላት፣ ያለቀባት አቅሟዳ ውስጥ አይደለም የጨመረላት። እግዚአብሔር ምንጭን ከፈተላት። ክብር ለጌታ ይሁን። ትናንትና ስለዛች ልጆቿ በዳ ልጅ ሲያዙባት የነበረች ሴት ስለዛ ሴት ስንሰበክ ስንማር ነበር አይደል? ጌታ ይመስገን። ጌታ ኢየሱስ ጌታ። ምንድን ነው ያደረገላት? ፋብሪካን የከፈተላት። ጌታ ይመስገን። ትናንትና ምንድን ነበረች? ባለዳ። እኔ በጣም የሚገርመኝ በቤትሽ ውስጥ ምን አለ ሲላት አንዲት ማሰሮና በሷ ውስጥ ደግሞ ጥቂት ዘይት ነው። ቆይ ልጠይቃችሁ፣ እናንተ ቤት ምን አለ? ይቺ ሴት ቤቷ ባዶ ነው። አልጋ የላትም፣ አልጋ አለኝ እንዳትል፣ ፍራሽ አለኝ እንዳትል ፍራሽ የላትም፣ የወጥ ቤት ዕቃ እንዳጠራ የወጥ ቤት ዕቃ የላትም። ምን አለ ሲላት እኮ ለነብዩ የሚጠቅመውን ነገር አይደለም እየነገረች ያለችው፣ በቤቷ ውስጥ ያለውን ንብረት ነው ይመስለኛል። ልጆቹን ለማሳደግ ብላ ዕቃውን እያወጣች ለቆራሌው እየሸጠችውን ቤቱ አልቋል። ጌታ ምን ብሏል? ዘም አለቀ። ዕቃ ማያወጣ ነገር አንዱ ቤት ውስጥ ቀርቷል። አንድ ማሰሮ እና ደግሞ በሱ ያለ ጥቂት ዘይት ነው የቀረው። ክብር ለጌታ ይሁን። ለምንድን ነው ይሄ ሁላ ዕቃ ከቤቷ እስኪወጣ ድረስ ይሄ ሁላ ዕቃ ከቤቷ እንዲህ ጥርቅ ብሎ እስከሚወጣ ድረስ ጌታ ዝም ያለው ብትሉኝ፣ ምክንያቱ ለምን መሰላችሁ? አሁን ድርጅት ሊከፈት ነው። ሃሌሉያ። አሁን የዘይት ፋብሪካ ሊመጣ ነው። ስለዚህ ለዘይት ፋብሪካው ደግሞ በቂ ቦታ ያስፈልጋል፣ በቂ አዳራሽ ያስፈልጋል። እዛ ጋር አልጋ ካለ ቦታ ሊይዝ ነው። ሶፋ ካለ ቦታ ሊይዝ ነው። የቤት ዕቃዎች ካሉ ቦታ ሊይዙ ነው። እነሱ በሙሉ ተጠርገው መውጣት አለባቸው። እነሱ በሙሉ ተጠርገው ወጡና ባዶ አዳራሽ ማለት ነው። እዛች ጋር ያለች ማሰሮ እንደገና ሌላ ማሰሮ አሚ ትናንት እንዳለችው በባዶ ላይ ባዶ ማለት ነው። ደርድሩ ተባለ። ቤቱ በሙሉ መርገጫ እስኪጠፋ ማሰሮ በማሰሮ። አሜን። ለምን? የዘይት ፋብሪካ ሊሆን። ጌታ ኢየሱስ ጌታ ነው። ከዛ ማስታወቂያ ተለጥፏል። ምን የሚል? ዘይት እናከፋፍላለን። ጌታ ኢየሱስ ጌታ ነው። በጅምላና በችርቻሮ። ማሚ ትናንት እንዳለችው ስም ግን አልወጣለትም። የኑግ እንዳይሉት የኑግ ዘይት አለ። የተልባ እንዳይሉት የተልባ ዘይት አለ። የሱፍ እንዳይሉት የሱፍ ዘይት አለ።
ይሄ ዘይት የኤሎሂ ዘይት ነው። አሜን ሃሌሉያ። ማሚ ትላንት እንዳለችው ባለዳው ሲመጣ ሰልፍ ያስተባለ ወዴት ነው ይኸውና እኛ ከጠዋት ጀምረን ተሰልፈን አንተ ምን ታዲያ ግባ እዚህ ምናምን አውቃለሁ ምናምን አይታ ከኋላ ተሰለፍ ምናምን ተባለ። ጌታ ኢየሱስ ጌታ ነው። አሜን። ተራ አስከባሪም ሳይኖር አይቀርም። እንደ በእንታ አትካፉ እንደዚህ ሆኖና ምናምን በዚህ ሴቶች በዚህ ጋር ወንዶች አንተ ለምን ትበጠብጣለህ እናትህ የተባለ ሃሌሉያ። ኢየሱስ ጌታ ነው። አሜን። ቸር ነው። ሁለቱም በረከቶች መንፈሳዊም በረከት ምድራዊም በረከት የእግዚአብሔርን መንግስት ለማገልገል ጠቃሚ ናቸው። አንዳንድ ሰው ይገርማል፣ ምድራዊ በረከትን ይቃወማል፣ በስብከቱ ይቃወማል፣ በትምህርቱ ይቃወማል፣ በቃ ምናምን እያለ ይሄ ሐሰት ምናምን እያለ ይጨፈጭፋል። ከዛ ቤቱ ገብቶ ደግሞ ተንበርኮ ይጸልያል። ጌታ ሆይ እንደው መቼ ነው ተባረከኝ? መቼ ነው ጌታ ሆይ የምታስበው? ጌታ ሆይ የልጆቼን የትምህርት ቤት መቼ ነው የምትዘጋው? ክብር ለጌታ ይሁን። አሜን። ጌታ ሆይ እንደው ኧረ ሽማግሌዎች የቸርች ሽማግሌዎች እንትን ኧረ እንደው ኧረ ጌታ ሆይ እንደው ቀይርልኝ፣ ኧረ እንትናቸውን አስፋልኝ። በዚህ ደግሞ ዘር እንዴት ነው የምኖረው? ጌታ ሆይ ክብር ለጌታ ይሁን። አሜን። ወደ ላይ ካልሄዳችሁ በቃል ምድራዊ በረከት እዚህ ምድር እስካላችሁ አስፈላጊ ነው። ላይ ከሄዳችሁ ያስፈልጋችሁ። እዚህ ምድር ላይ እስካላችሁ ጊዜ ድረስ ግን ግድ ነው። ይሄ ማይክ አሁን ማውራበት ማይክ በብር ስለተገዛ ነው። አሁን እንደዚህ ጥላ ላይ ቁጭ ብለን ሰላም ሆኖ የምንነጋገርበት ምክንያት ይሄ ቤት እግዚአብሔር በምድራዊ በረከት ስለባረከ ነው። አይደለም እንዴ? ክብር ለጌታ ይሁን። እንደዚህ በጤንነት እኔ የምሰብካችሁ እግዚአብሔር ጤናን ስለሰጠኝ እናንተ መጣችሁ በሰላም ቁጭ ብላችሁ የምትሰሙት እግዚአብሔር ጤናን ስለሰጣችሁ ነው። ምድራዊ በረከት አያስፈልግም ብለን ምንም መንቀሳቀስ አንችልም። ለእግዚአብሔር መንግስት አስፈላጊ ነው። ለእግዚአብሔር መንግስት ነው ያለው። ለግል ነገራችሁ ሳይሆን ለእግዚአብሔር መንግስት አስፈላጊ ነው። ምንም ጥያቄ የለውም። አስፈላጊ ነው። ክብር ለጌታ ይሁን። አሜን። እንደ አማኝ በምድራዊ በረከት ለመባረክ ምን እናድርግ? እንደዚህ ብንነጋገር ይሻላል። ያስፈልጋል አያስፈልግም ከሚለው ውስጥ ወጥተን እንደ አማኝ በምድራዊ በረከት ለመባረክ ምን እናድርግ? አንደኛ አስቀድመን እግዚአብሔርና ስርዓቱን መፈለግ። አስቀድመን ራሱን እግዚአብሔርና ስርዓቱን መፈለግ። ማቴዎስ 6:31-33 ላይ እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ፣ ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ጌታ ይመስገን። ሁለተኛው በትጋት መስራት። ምሳሌ 10:4 ላይ የታካች እጅ ችግረኛ ታደርጋለች ይላል። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። መጽሐፍ ቅዱስ ነው ያለው፣ ነው አይደለም? ዘዳግም 8:18 ምሳሌ 4:4 ላይ ነው ቀደም የነገርኳችሁ። ምሳሌ 4:4 ላይ ዘዳግም 8:18 ላይ እንዲህ ይላል፣ ነገር ግን ዛሬ እንደሆነ ለአባቶቻችሁ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቶሃልና አምላክን እግዚአብሔርን አስብ ይላል። ሀብት ለማከማቸት ጉልበትን ሰጥቶሃልና አምላክን እግዚአብሔርን አስብ። ጉልበት የሚሰጥ ማን ነው? እግዚአብሔር ነው። አለን የምትሉትን አሁን በእናንተ ውስጥ አለን የምትሉትን ነገር ሁሉ የሰጣችሁ እግዚአብሔር ነው። ጌታ የተመሰገነ ነው። ጌታ የተመሰገነ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። በውስጦቻችን የሚሰጠን ታለንቶቻችንን የሚሰጠን የተለያዩ ስጦታዎችን የሚያስቀምጥልን እግዚአብሔር ነው። በዛ ባስቀመጠልን ነገር ደግሞ እና አውጥተን እንጠቀማለን። ጌታን እያከበርን ማለት ነው። ክብር ለጌታ ይሁን። ሁለተኛ ተሰሎንቄ 3:10 ላይ
ደግሞ ከእናንተ ጋር ሳለን ሊሰራ የማይወድ አይብላ ብለን አዘናችሁ ነበርና። ሊሰራ የማይወድ ቢኖር አይብላ ብለን አዘናችሁ ነበርና። ይህንንም ያለው መጽሐፍ ቅዱስ ነው። እግዚአብሔር የእርሱ የሆኑትን የእጃቸውን ስራ ይባርካል። እግዚአብሔር የእርሱ የሆኑትን የእጃቸውን ስራ ይባርካል። ዘፍጥረት 24:1 ላይ አብርሃምም ሸመገለ፣ በዘመናትም አረጀ፣ እግዚአብሔርም አብርሃምን በስራ ሁሉ ባረከው ይላል። በስራ ሁሉ ምን አደረገው? ባረከው። አያችሁ፣ እግዚአብሔርን ባርከኝ ባርከኝ ስትሉት እግዚአብሔር አንድ ሊባርካችሁ ከሚፈልገው ነገር አንዱ ምንድነው? በእጃችሁ ላይ የምትሰሩት ስራ ይፈልጋል። ጌታ ይመስገን። በዚህም አምናለሁ። እግዚአብሔር ከዜሮ አንስቶ ስራቱን ይሰጣል። ክብር ለጌታ ይሁን። ክብር ለጌታ ይሁን። በእጃችሁ ላይ ያለውን ጥቂት የምትሉትንም እሱንም ይባርካል። ሙሴ በእጅ ምንድነው ያለው? በትር። በቃ ያችን በትር ነው የተጠቀመባት። አንተ የግብፅን ሕዝብ ሁሉ ለማውጣት ያን ታሪክ ሁሉ ለመገልባበት በእጁ ላይ ያለችውን ነገር ነው የተጠቀመባት። የአብርሃምንም የእጆቹን ስራ ባረከለት ይላል። በእጁ ላይ የሚሰራውን እያደረገ ያለውን ነገር ባረከለት ይላል። እርግጠኛ ነኝ ሁላችሁም ስለ ኤልሳ ቆሎ ሰምታችኋል። ያ መልእክት የመጣበት ጊዜ የቆሎ መሸጥ ስራ በጣም የተዋረደ በነበረ ጊዜ፣ በጣም ተራ ስራ የነበረ ጊዜ፣ በዛ ጊዜ ላይ ምን የሚል መልእክት መጣላት? ቆሎ ሽጪ የሚል ማለት። ቆሎ ሽጪ። ይህንን እግዚአብሔር ይናገራል። ይህ ትልቅ ጌታ፣ ይህ የተከበረ ጌታ ይህን ቆሎ ሻጭ ያደርጋል ጌታ። ታዘዘችና እሷ ቆሎዋን ይዛ ጠጅ ቤት፣ ያን ጠጅ ቤት ነው ቢሸጠው ቆሎ። ዛሬስ ኤልሳ ቆሎ ዛሬ ብራንድ ነው። ክብር ለጌታ ይሁን። ኤልሳ ቆሎ ዛሬ ኤክስፖርት ይደረጋል። ኤልሳ ቆሎ ብቻ እንዳይመስልህ፣ ቆሎ የተባለ ሁላ ነው ሞገስ ያገኘው። ጌታ ይባረክ። ክብር ለጌታ ይሁን። ቆሎ የተባለ ሁላ በቃ በኤልሳ ቆሎ ምክንያት ቆሎ የተባለ ሁላ ኤክስፖርት ይደረጋል ዛሬ። ቆሎ የተባለ ሁላ ሱፐር ማርኬት ገብቷል፣ ትልልቅ ስፍራዎችን ይዞ። ክብር ለጌታ ይሁን። እግዚአብሔር ሲባረክ ተራ የምትለውን ነገር ሞገስ ይሰጠዋል፣ ተወዳጅ ያደርገዋል። ሃሌሉያ። ትናንትና አንድ ሴት እዛች አካባቢ ያለች ሴት አንድ መልእክት ይመጣላት ነበር፣ ስራሽን ተወዳጅ ያደርገዋል የሚል ማለት። ሃሌሉያ። ክብር ለጌታ ይሁን። የምትሰሩትን ነገር ሞገስ ይሰጠዋል። ከዛ ያንተ ነገር ውድ ይሆናል። አሁን ዛሬ የኤልሳ ቆሎ ምናልባት እኮ ከሷ የተሻለ ቆሎ ሊሆን ይችል ይሆናል አላውቅም፣ ግን ሁላችንም የምንፈልገው የኤልሳ ቆሎ። ሌሎቹን ላይ እያጭበረበሩ የኤልሳ ቆሎ እያሉ እየለጠፉበት እንትን ያደርጋሉ። ስለዚህ አሁን መንገዛው ሁላ ከየት ሆነ? ከራሱ ከኤልሳ ቆሎ ፋብሪካ ከመሸጫ ሱቃቸው ውስጥ ማለት ነው። እዛ ደግሞ ስትሄዱ ምን ይሏቸዋል መሰላችሁ? አሁን አላውቅም፣ የሆነ ጊዜ ላይ ሄጄ ምን ይላሉ መሰላችሁ? ከዚህ በላይ መሸጥ አይቻልም፣ ለህዝቡ ይዳረስ ይሏቸው። ቸር ነው። ሃሌሉያ። ተራ የምትለውን ነገር እግዚአብሔር ውበትን ይሰጠዋል። እግዚአብሔር ሞገስን ይሰጠዋል። እግዚአብሔር እጆችን ስራ ይባርካል። ዮሴፍ በዘፍጥረት 39 ከ2-3 ላይ ያለውን እናንብበው። እግዚአብሔርም ከዮሴፍ ጋር ነበረ፣ ስራውንም የተከናወነለት ሰው ሆነ። በግብፃዊም ጌታውን ቤት ነበረ። ጌታው እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራው ሁሉ እግዚአብሔር በእጁ እንዳከናወነለት አየ ይላል። ዮሴፍ የተለየ ነገር አይደለም የሰራው። ዮሴፍ እዛ ቤት ባሪያ ነው። ክብር ለጌታ ይሁን። የዮሴፍ ልዩነት ምንድነው ብትሉኝ፣ ዮሴፍ የሚሰራው ከእግዚአብሔር ጋር ነው። ዮሴፍ የሚንቀሳቀሰው ከእግዚአብሔር ጋር ነው። ከተማን ምንድነው ቤትን ያለ እግዚአብሔር እንደሚሰራ አይነት ሰው አይደለም። ከተማንም ያለ እግዚአብሔር እንደሚጠብቅ አይነት ሰው አይደለም። እንቅስቃሴ ሁሉ ከእግዚአብሔር ጋር የሆነ ሰው ነው። ቤት ማጽዳት ከሆነ የሱ ስራ ቤት እያጸዳ ነው። ከብቶች ማሰማራት ከሆነ ከብቶች እያሰማራ ነው። ተራ የባሪያን ስራ እየሰራ ነው። ይሄ ተራ የሚባለውን ስራ እየሰራ ግን እግዚአብሔር ለዚህ ስራ ሞገስ ሰጠው።
ሃሌሉያ። ከዛ ጌታው አንድ ነገር አየ። ስራው የተከናወነለት እንደሆነ አየ። ይሄን ብቻ አይደለም ያየው፣ ይሄን ስራ ያከናወነለትን አምላክም አየ። ሃሌሉያ። እግዚአብሔር ስራውን እንዳከናወነለት አየ ነው የሚለው። ይሄ በሰው አይደለም ማለት፣ ይሄ የሰው ተፈጥሮ አይደለም። ይሄ ከጀርባው የመለኮት እጅ አለበት። አየህ፣ ይሄ ሰው ብልጠው እንዲያደረገው ዮሴፍን አመጣውና ባለው ሁሉ ላይ ሾመው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ለምን መሰለ? ዮሴፍ በአንድ ዘርፍ ላይ ከሆነ የሚሰራው የሚከናወነው ያ አንዱ ዘርፍ ብቻ ነው። የሚሳካው የተለየ የሚሆነው አንዱ ዘርፍ ብቻ ነው። ዮሴፍን ግን ከዛ አምጥተኸው በአጠቃላይ ሁሉ ላይ ከሾምከው የሚባረከው አጠቃላይ ሁሉም ነው። ስለዚህ ይሄ ሰውዬ ሁሉም ነገሩ ላይ የመለኮት እጅ እንዲገባ ሲፈልግ ምን አደረገ? ዮሴፍን በሁሉ ነገር ላይ ሾመው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ይሄ ዮሴፍ ግዞት ቤት ገባ። አይገርምም? እስር ቤት ገባ። እስር ቤት ገባና እዚሁ ምዕራፍ 39 ላይ ቁጥር 23 ላይ የግዞት ቤትም አለቃ በእጁ ያለውን ነገር ከቶ አላሰበም፣ እግዚአብሔርም ከእሱ ጋር ነበረና የሚያደርገውን ሁሉ እግዚአብሔር ያቀናለት ነበር ይላል። እስር ቤትም ገብቶ እዛ እስረኞች መካከል ይሄ ሰው ለብቻው እንዳልሆነ የግዞት ቤት አለቃው ደግሞ አወቀ። ስለዚህ ያለውን ነገር በሙሉ ለዮሴፍ አሳልፎ ሰጠ። እግዚአብሔርም ያቀናለት ነበር ይላል። ክብር ለጌታ ይሁን። ስለዚህ ስንሰራ ከእግዚአብሔር ጋር እንስራ። በሶስተኛ ደረጃ ለመባረክ ምን እናድርግ? ዘር መዝራት። ትላንት ፓስተር በደንብ ተናግሮታል። ጌታ ይመስገን። የተራረፈ ነገር ካለ ሌላውን ደግሞ ሪቫይዝ እናደርጋለን። ክብር ለጌታ ይሁን። ዘር መዝራት። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 ላይ ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል ይላል። እግዚአብሔር የታመነ ነው። ምን አልኩ? እግዚአብሔር የታመነ ነው። በምንድን ነው የታመነው? ከታመነባቸው ነገሮች አንዱ ምንድነው? የምትዘሩትን ዘር ይሰጣችኋል። ፓስተር ትላንት አንድ ነገር ተናገረ። ገበሬ ዘሩን አይበላም ማለት። እግዚአብሔር ዘርን ይሰጣል። የሚዘራ ዘር፣ የሚበላንም እንጀራ ይሰጣል ይላል። የሚዘራም ዘር ይሰጣል ይላል። አየህ፣ ለይተህ አሁን እንትን ማድረግ ያንተ ድርሻ ነው። ዘሩንም እንጀራውንም አንድ ላይ ጠቅልለህ ከበላኸው አሁን ጥጋብ ነው። እርግጠኛ ሆነኝ የምነግርህ ግን የሚቀጥለው ጊዜ ረሃብ። ገበሬ ወስዶ የሚዘራው ስለተረፈው አይደለም። አንዳንድ ሰው ሲያይ ማያቅ ሰው ምን ሊል ይችላል? ምን አይነት ጥጋበኛ ቢሆን ነው እህል የሚደፋው እየወሰደ ሊል ይችላል። የሚበላ የደረሰ ያለቀ ጥሩ የሆነ ነገር ያለቀለት ነገር እንዴት ወስደህ ትደፋለህ ሊል ይችላል። ቀጣይ ዓመት ስላለ ነው። ክብር ለጌታ ይሁን። እንደውም ገበሬ ምርጡን ነው የሚያስቀምጠው። ምርጥ ዘር ከዘር ውስጥ ካሉት ውስጥ ምርጡን ነው የሚያስቀምጠው። ምርጡን ይለያል። ለምሳሌ ጤፍ ከሆነ የሚዘራው ነጭ ጤፍ ሊዘራ ከፈለገ ይኸውላችሁ በጣም ነጭ የሆነው ቀይ የሌለበትን መርጦ ይሄ የዘር ነው። ለምን መሰለ? የሚቀጥለው ዓመት እንደዚህ አይነት ጤፍ ነው ማግኘት የሚፈልገው። እንደዚህ አይነት ምርጥ ጤፍ ለማግኘት ምርጥ ዘር ያስፈልጋል። ዘፍጥረት 8:22 ላይ በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም ይላል። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም። ሉቃስ 6:38 ላይ ምን ይላል? ስጡ
ይሰጣችሁማል ይላል። ስጡ ይሰጣችሁማል። በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል። ከዛ እንደዚህ ይላል፣ የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በቅፋችሁ ይሰጣችኋል። ክብር ለጌታ ይሁን። ምን ይላል? የተጨቆነ አንደኛ፣ የተነቀነቀ ሁለተኛ፣ የተትረፈረፈ ሶስተኛ። የሚሰፈርልህ በእነዚህ አይነት መንገድ ነው ይላል። አሁን በዚህ ጊዜ ባለው እንትን ላይ ስናየው ምንድነው አንዳንድ ልክ የማይመስሉ እንትኖች አሉ። አማርኛቸው የተቀየሩ ማለት ነው። የተጨቆናውን የተጨቆነ ምንድነው? ጭቆና ከባርነት ጋር ነው። ጭቆና ከማሰቃየት ጋር ከምናምን ጋር ነው አይደል? ጭቆና ወርዱ ራሱ ተቀይሮ እያያዘው ከሱ ጋር ነው አይደል? የተጨቆነ ሲል በእኛ ጊዜ የተጨቆነ ኖርማል ነበር። አሁን በምንድነው? አሁን በትውልዱ ተቀይሯል። የተጨቆነ ምናምን የተጨቆነ አማርኛ ይሄ አማርኛ ራሱ ሌላ ትርጉም ይዟል። የተጨቆነ ማለት ምን ማለት መሰላችሁ? የተጨቆነ ማለት የተጠቀጠቀ ማለት ነው። ክብር ለጌታ ይሁን። ይሄ መጨቆን ምንድነው? ምን ልበላችሁ? አሁን ለምሳሌ ልብስ ሆነ በማዳበሪያ ለማድረግ ዝም ብለን ከተከተከተ ስናደርገው ትንሿ ልብስ አንድ ማዳበሪያ ትሞላለች አይደል? ከዛ እንደዚህ አድርገን ደግሞ ምን እንትን ስናደርገው የት ይወርዳል? ታች ይወርዳል አይደል? የእሱን ገና ስንት እጥፍ የሚይዝ ይሆናል። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔርም ሲሰጥ አየህ፣ ጌታ ኢየሱስ ጌታ ነው። ክብር ለጌታ ይሁን። የተጨቆነ ከዛስ የተነቀነቀ ይላል። የተነቀነቀ ደግሞ ድሮ እናቶች ምንድነው ሲሰፍሩ እንትን ምንድነው እህል ድሮ በጣሳ ይሸጥ ነበር እህልና እናንተ አታውቁም። በጣሳ ይሸጥ ነበርና በጣሳ እንዲህ ከእንቱን ላይ ዘርግተውት ከእንቱን ላይ ከዘገኑት በኋላ ነቀነቅ ያደርጉታል። ካልተነቀነቀ እንዲህ ከተባለ ባዶ ምናምን ሁላ ሆኖ ትንሽ ነው። ነቀነቅ ሲል ወደ ታች ይወርዳል። ክብር ለጌታ ይሁን። የተነቀነቀ ጌታ ሲሰጥ እኮ ነው። ሃሌሉያ ሃሌሉያ። የተነቀነቀ ከዛስ ምን ይላል? የተትረፈረፈ ይላል። አየህ፣ አሁንም እህሉ ጋር ላምጣልህ። ያንን እህል እንደዚህ ያደርጉና ይሰፍሩትና ማለት ነው። በኋላ ላይ ደግሞ በእጃቸው ይዘግናሉ። በእጃቸው ይዘግኑ ደግሞ በእጃቸው ይደግፉታል። እንትኑ እኮ መዝኗል። የራሱን የሚችለውን ያክል መዝኗል፣ ይዟል። ግን እንደገና ደግሞ በእጅ ይደገፋል። ክብር ለጌታ ይሁን። የተትረፈረፈ ሃሌሉያ። ክብር ለጌታ ይሁን። አየህ፣ ደግሞ የሚያዘው በማጅ መሰለህ ትንሽ እጅ ያለው ሰው ትንሽ ነች የሚይዛትም ነገር። እዚህ ጋር ግን ሰፋሪው ማን ነው? አሁን ሃሌሉያ። ጌታ ሲሰጥ አንተ ስጥ እንጂ። ጌታ ሲሰጥ አንደኛ የተጨቆነ፣ ሁለተኛ የተነቀነቀ፣ ሶስተኛ የተትረፈረፈ ነው። ሃሌሉያ። ክብር ለጌታ ይሁን። አንተ ብቻ ስጥ፣ ዘርህን ዝራ። ክብር ለጌታ ይሁን። ዘር ሲዘራ ይኸውላችሁ፣ አሁን ለምሳሌ አለ ምንድነው ደስ የሚለው ነገር በዚህ ጊዜ ስንዘራ እንደ ድሮ አይደለም። ድሮ ለምሳሌ ያህል ሰዎች እርሻ ከሆነ ያላቸው ምርታቸው ይዘው መጥተው የሚሰጡት ምንድነው? እርሻ ነው አይደል? ለምሳሌ ምንድነው ያገኘው ሰውየው ስንዴ ነው። 10 ኩንታል ስንዴ ያገኘ። ስለዚህ 1 ኩንታል የጌታ ነው ብሎ አስራቱን ማለት ነው። አስራቱን 1 ኩንታል የጌታ ነው ብሎ ይዞ የሚመጣው ምን ነው? ስንዴው ነው ድሮ ማለት ነው። አሁን ግን ብር ነው። አንድ ጥሩ ጎን እንዳሳያችሁ ነው የብር መሆኑ ማለት ነው። ጌታ ይመስገን ስንዴ ያለ መሆኑ ማለት ነው። ለምን መሰላችሁ? ገበሬ ስንዴ ሲዘራ የሚያገኘው ምንድን ነው? በቆሎ አይደል? የእናንተ ሰፈር በቆሎ ነው መሰለኝ። ዝም አላችሁ።
ገበሬ ስንዴ ከዘራ የሚያገኘው ምንድን ነው? ስንዴ ነው። በቆሎ ከዘራስ? ጤፍስ ከዘራ? አዎ አየህ፣ በቆሎ ምንድን ነው? ስንዴ አንተ ስትዘራ ስንዴ አሰሰት ስንዴ የዘራው ስንዴ ነው የምታገኘው። አሁን የብርን ጥቅም ልነግራችሁ። ብር ማለት ብር ስትሰጥ ይሄ ብር ስንዴም ነው፣ በቆሎም ነው፣ ልብስም ነው፣ የሐኪም ቤትም ነው፣ በሌላ አማርኛ ጤናም ነው ማለት ነው። ምንድን ነው? የቤት ዕቃም ነው። የሚያስፈልግህ ማቴሪያል ሁሉ ነው ይሄ ብር። ክብር ለጌታ ይሁን። አየህ፣ አሁን ብር ስትዘራ እግዚአብሔር ደግሞ የሚሰጥህ የሚያስፈልግህ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ለምን? ዘራችን ስለተለየ ማለት ነው። አንዳንዴ ስም መሰየም ትችላላችሁ። ምን ማለት ነው? ጌታ ሆይ ይሄን ምዘራው ለስኮላሬ ነው ማለት ትችላላችሁ። ይሄን የምዘራው ለካምፓኒ ነው ማለት ትችላላችሁ። ይሄን የምዘራው ለወደፊት ዘመኔ ነው ልትሉ ትችላላችሁ። በጥሩታዬ ዘመን ላለው ለሱ ነው መሰራው ትላላችሁ። እንደፈለጋችሁ ስም ሰጣችሁ ልትዘሩ ትችላላችሁ። አሜን። ክብር ለጌታ ይሁን። በአራተኛ ደረጃ ምን እናድርግ? እንደ መንፈሳዊ ሰው በምድራዊ በረከት ለመባረክ ምን እናድርግ? ሁለተኛ ዜና ምዕራፍ 4 ቁጥር 10 ላይ ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋ፣ እጅም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ፣ እግዚአብሔርም የለመነውን ሰጠው ይላል። በአራተኛ ደረጃ መጸለይን ያለብን እግዚአብሔር እንዲባርከን መጸለይን ያለብን። ያቤጽ እንዲህ አለ፣ እባክህ መባረክን ባርከኝ። ይጸለያል። መባረክን ባርከኝ፣ እባክህ መባረክን ባርከኝ፣ አገሬንም አስፋ፣ እጅህ ከኔ ጋር ትሁን፣ እንዳያሳዝነኝ ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ፣ እግዚአብሔርም የለመነውን የላችሁም? እግዚአብሔርም የለመነውን ሰጠው ይላል። እግዚአብሔርም የለመነውን ሰጠው። እግዚአብሔርም የለመነውን የላችሁም? እግዚአብሔርም የለመነውን እግዚአብሔርም የለመነውን የለመናችሁትን ይስጣችሁ። አሜን። እግዚአብሔርን የሙጥኝ ብላችሁ የጠየቃችሁትን ይስጣችሁ። አሜን። ጸሎታችሁን ይስማችሁ። አሜን። ሐና የመጨረሻውን ጸሎት በጸለየች ጊዜ እግዚአብሔር ይስማሽ ብሎ ሊቀ ካህኑ እንደባረካት በጌታ በኢየሱስ ስም የለመናችሁትን ይስጣችሁ። የጠየቃችሁትን ይስጣችሁ። የነፍሳችሁን ጩኸት ይስጣችሁ። የሚያስፈልጋችሁን ይሙላባችሁ። ያዕቆብ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል፣ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና፣ እስቲ አሜን፣ ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን እርሱም ይሰጠዋል። ማንም ጥበብ የጎደለው ቢኖር ሳይነቅፍ፣ ባንተ ጉለት ሳይነቅፍ፣ ባንተ ያለመሳካት ሳይነቅፍ ለሁሉ ደግሞ የሚሰጥ ሲሰጥ ደግሞ በልግስና ቸር ነው። ቸር ነው። አሜን። ሃሌሉያ። አሜን። ለቅሶ ቤት ሄዳችሁ ቆሎ ሲዞር ሕፃን ልጅ የሚዘግነው እንደማን ነው? ባለው እጅ ነው አይደል? እናንተም ስትዘግኑ ባላችሁ እጅ ነው። ጌታም ሲሰጥ በራሱ እጅ ነው። አሜን። ክብር ለጌታ ይሁን። አሜን። በዛ በትልቁ እጁ ነው ዘግኖ በልግስና። አሜን። ክብር ለጌታ ይሁን። አሜን። ይቻል አይገርማችሁም? እግዚአብሔር እረኛን አንስቶ ንጉሥ ሲያደርግ። አሜን።
በሰው አሳሰብ ከዚህ በላይ ልግስና ምን አለ? እንዴት ነው እረኛ ንጉሥ የሚሆነው? በየትኛው ትምህርቱ ነው? በየትኛው እውቀቱ ነው? በየትኛው ችሎታ ነው? አየህ፣ እግዚአብሔር ሲሰጥ የሚያየው ራሱን። ያንተ ብቃት አይገደውም። ያንተ ማንነት አይገደውም። ክብር ለጌታ ይሁን። እሱ ሙሉ እንደሆነ ያውቃል። አንተ የፈለግከውን ያክል ጎዶሎ ብትሆን፣ አንተ የፈለግከው ያክልም ትንሽ ብትሆን፣ እሱ ጋር ያለው ነገር አንተን ምንም ማድረግ እንደሚችል ያውቃል። ምንም ነው ያልኩት። ክብር ለጌታ ይሁን። በልግስና የሚሰጥ ምሳሌ 3:13 እስከ 14 ደግሞ እንደዚህ ይላል። ጥበብን የሚያገኝ ሰው ምስጉን ነው፣ ማስተዋልንም ገንዘቡ የሚያደርግ በወርቅና በብር ከመነገድ ይልቅ በእርሷ መነገድ ይሻላልና ይላል። አሜን፣ ሃሌሉያ። ምሳሌ 3:13 እስከ 14 ጥበብን የሚያገኝ ሰው ምስጉን ነው፣ ማስተዋልም ገንዘቡ የሚያደርግ በወርቅና በብር ከመነገድ ይልቅ በእርሷ መነገድ ይሻላልና ይላል። ጌታ ይመስገን፣ ጌታ ይመስገን። አንዳንድ ሰው በወርቅ ይነግዳል፣ በብር ይነግዳል። ወርቅና ብር እንግዲህ በዛ ጊዜ ብቻ አይደለም፣ በአሁንም ሰዓት ላይ ወርቅ እንግዲህ ቶፕ ያዘው ስፍራ ነው አይደል? በወርቅ ነው የሚነግደው አንዳንድ ሰው፣ በጣም ባለጠግነት ነው። አንዳንዱ ደግሞ አለ በጥበብና በማስተዋል የሚነግድ። ሃሌሉያ። ከማን ጋር ሆኖ? ከጌታ ጋር ሆኖ። ምንም የለውም፣ ባዶ ነው፣ ግን በጥበብና በማስተዋል ይነግዳል። ክብር ለጌታ ይሁን። ማንም ከሚያተርፈው በላይ ባለሀብት ይሆናል። ይሄ ነገር አሁን በጣም የሚገባን ይመስለኛል። በአሁን ዘመን ላለን ሰዎች በጣም ሊገባን ይችላል። ያን ነገር እንዴት ሊያስብል ይችላል? በአሁን ዘመን ላለን ሰዎች በጣም የምንረዳበት እንትን አለ። ለምሳሌ ያህል ምንድነው አሁን ዩቲዩብን ክሬት ያደረገው ሰውዬ አለ። ዩቲዩብን ክሬት ያደረገው ሰውዬ ዩቲዩብን ፈጠረ። ከዛ በኋላ አንተ አታውቀው፣ እሱም አያውቅህ። በተለይ አንተ ጎግል አድርገህ ልታገኘው ትችላለህ። እሱ ግን አያውቅህም፣ የት እንዳለህ አያውቅህም። አንተ አለም ጣብ ጭግ ድረስ ሆነ ማለት ነው። የእሱን ፕሮዳክት ትገዛለህ፣ የእሱን ፕሮዳክት ትጠቀማለህ። በጥበብና በማስተዋል መነገድ ማለት ይሄ። እግዚአብሔር ሲያበለጽግህ አየር ሸጠ ትበላለህ። ምን አልኩ? አየር ሸጠ ትበላለህ። እግዚአብሔር ሲባርክህ ምንም ያልነበረ ነገር ባሉ ነገር በቃ አየር ትሸጣለህ። ይችላል። እስቲ አሜን። ይችላል። ዘጸአት 17:9 ላይ ሙሴም 17:9 ላይ ሙሴም ኢያሱን ጎልማሶችን ምረጥልን፣ ወጥተህም ከአማሌቅ ጋር ተዋጋ፣ እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ እቆማለሁ አለ። ከዛ ቁጥር 11 ላይ እንደዚህ ይላል፣ እንዲህም ሆነ ሙሴ እጆቹን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጆቹንም ባወረደ ጊዜ አማሌቅ ድል ያደርግ ነበር ይላል። አየህ፣ ለዚህ ነው አሁን መጸለይ የሚያስፈልገው። ክብር ለጌታ ይሁን። ዝም ብሎ በምድር ላይ ባለ እውቀት፣ ባለ ችሎታ፣ ባለ ብልጣብልጥነት፣ ባለ ምናምን ብቻ አይደለም። እዛ ምድር ለሚሰራው ነገር አንተ እዚህ ጋር ሆነ ጌታ ሆይ ስትል፣ ሃሌሉያ። ሙሴ እዚህ ጋር ጌታ ሆይ ይላል። እጁን ወደ እግዚአብሔር ከፍ ያደርጋል። እጁን ወደ እግዚአብሔር ከፍ ሲያደርግ አልገባም እኮ እዛ ጦርነት ማን አልገባም፣ አልሄደም። ጦር አላነሳም፣ ሰይፍ አላነሳም። በዚህ በኩል ሂዱ፣ በዚህ በኩል ተሰለፉ ብሎ መመሪያ አልሰጠም። ያደረገው አንድ ነገር ነው፣ እጁን አነሳ። እጁን ሳነሳ እዛ ሜዳ ላይ የሚዋጋው ኢያሱ ድል ያደርጋል። እስራኤል ድል ያደርጋል። ክብር ለጌታ ይሁን። ክብር ለጌታ ይሁን። አንተ በእግዚአብሔር ፊት በርከክ ብለህ እጅህን ወደ እግዚአብሔር ስታነሳ፣ ስትጸልይ፣ እግዚአብሔር ደግሞ እዛ ጋር ቢዝነስን ስኬት በስኬት፣ ነገርን ስኬት በስኬት፣ ቤትን ስኬት በስኬት፣ ልጆችን ስኬት በስኬት። ሃሌሉያ።
ክብር ለጌታ ይሁን። ለእኛ የተለየ ያለን ነገር ይሄ ነው። እግዚአብሔር ሁለቱንም ይባርካል ብለን የለ? ለሁለቱም ፀሐይ ያወጣል ብለን የለ? ለሁለቱም ልጆች ይሰጣል ብለን የለ? አየህ ደግሞ እንደዚህ ይላል፣ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች። እስቲ አሜን። አየህ፣ ይሄ ከለመድከው በላይ ደግሞ የተለየ የጽድቅ ፀሐይ ይባላል። እዛም ቤት ከሆነው ነገር እዚህ አንተ ቤት ሲሆን ደግሞ የሚለይ ነገር አለ። ክብር ለጌታ ይሁን። አዎ አንተም በልጅ ተባርከሃል፣ እነሱም በልጅ ተባርከዋል። ያንተ ልጆች ግን የጽድቅ ፀሐይ ወጣላቸው። ያንተ ልጆች ግን ገዢዎች ናቸው። አጋር ይላል ለባርነት ልጆችን ትወልዳለች። ለምን? ለባርነት ልጆችን ትወልዳለች። አየህ፣ ልጆች ትወልዳለች፣ ግን ለምንድን ነው? እግዚአብሔር በልጅ ይባርካታል፣ ግን ልጆቿ ለምንድን ናቸው? ለባርነት ናቸው። አንተ ስትወልድ ደግሞ አየህ፣ የምትወልደው ልጆች ለጌትነት ነው። አሜን። ክብር ለጌታ ይሁን። 1000 ከተወለደው ጋር ሐና የወለደችው አንዱ ይነጻጸራል? ሐና የወለደችው አንዱ ልጅ የእስራኤል መሪ ነው የሆነው። ይኸውልህ በዛ ጊዜ እስራኤል የሚመራው በነብይ ነው። ንጉስ ገና አልተጀመረም፣ አልመጣም። በነብይ ነው የሚመራው። ስለዚህ ሐና የወለደችው መሪ ነው የሆነው፣ ንጉስ ነው የሆነው። መንፈሳዊንም ዓለማዊንም ጠቅልሎ የሚገዛ ማለት ነው። እሱን ነው የወለደችው። ከዳን እስከ ቤርሳቤህ የሚሰማ ከጫፍ ጫፍ የሚሰማ ቃሉ ጠብ የማይል ከወለዱ እንዲህ ነው። እግዚአብሔር ይባርካችሁ። በእንደዚህ አይነት ልጆች እግዚአብሔር ይባርካችሁ። ልጆቻችሁ በኢየሱስም በእንደዚህ ይባረኩ። ለማስቆጠር አይሁን፣ ይሄን ያክል ልጆች ወልጃለሁ ለማለት አይሆን። የእናንተ ልጆች በልዩነት ይደጉ። እግዚአብሔር ለልዩ ክብር ያብቃቸው። አሜን። ሰዓት አለ ነው አለ ሄዶ 7:10 ጉዳይ እዚህ ላይ ላብቃና የእግዚአብሔር ቃል ምንድን ነው ያልኩት? አያልቅም። የእግዚአብሔር ቃል ልጃችን እግዚአብሔር ቃል አያልቅም ብለዋል። ክብር ለጌታ ይሁን። ቃል እግዚአብሔር ብዙ ነው። እግዚአብሔር ይመስገን። ሁለት ጥቅሶችን ብቻ አንብቤ ልጨርስ። 3ኛ ዮሐንስ 1:1-2 3ኛ ዮሐንስ 1:1-2 3ኛ ዮሐንስ 1:1-2 እንደዚህ ይላል። ሽማግሌው በእውነት እኔ ለምወደው ለጋዮስ። ማን ነው ሽማግሌው የሚለው? ራሱ ነው እየጠራ ያለው። ዮሐንስ ነው የጻፈው። ይሄ ባረጀበት ዘመን በእድሜዎቹ መጨረሻ ላይ የጻፋቸው ናቸው። ክብር ለጌታ ይሁን። እኔ የትልቅ ሰው ንግግር እንዴት እንደምወድ። ሃሌሉያ! ክብር ለጌታ ይሁን። ትልቅ ሰው ሲመክር አየህ፣ ከስህተቱ ከተሳካለትም ከሁሉ ነገር ጨምቆ ነው የሚሰጥህ። ጌታ ይመስገን። ያው የትልቅ ሰው ምክር ማለት በቃ እንዴት ልበልህ፣ የሚቀጥሉትን አንተ 10 ዓመት 15 ዓመት የምትለፋበትን ጉዳይ እሱ እንዴት አድርጎ በአንድ ወር ውስጥ እጅ እንደሚገባ ነው የሚሰጥህ። ያለፈበት ስለሆነ ማለት ነው። ህይወቱ ስለሆነ ማለት ነው። የተጨመቀ ነገር ስለሆነ ማለት ነው። መጽሐፍ ራሱ ባዮግራፊ በጣም ነው የምወደው።
ሰውየው የኖረበትን 30 ዓመት 40 ዓመት 50 ዓመት ጠቅልሎ በአንድ መጽሐፍ ሰጠ። አንተ ደግሞ ከዛ እሱ ትማራለህ፣ ጥሩንም መጥፎውን። ከመጥፎው ትሸሻለህ፣ ጥሩን ትቀርባለህ። ክብር ለጌታ ይሁን። ይሄ ሰው ሽማግሌ ነው። ዮሐንስ ሽማግሌ ነው። ወዳጄ ሆይ ይለዋል ለጋይዮስ። ስለ ጋይዮስ አንድ ነገር ሰምቷል። ጋይዮስ በእውነት የሚሄድ ሰው እንደሆነ ተነግሮታል፣ ሰምቷል። በዚህ ነገር ደግሞ ደስ ብሎታል ዮሐንስ። ስለዚህ እንደዚህ ይላል፣ ወዳጄ ሆይ ማንን? ጋይዮስን። ወዳጄ ሆይ ነፍስህ እንደሚከናወንልህ በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ። እስቲ አሜን አሜን። ክብር ለጌታ ይሁን። ነፍስህ እንደሚከናወን፣ ይሄ ሰውዬ በነፍሱ የተከናወነለት ነው። መንፈሳዊ ነገሩ የተሳካለት ነው፣ የተተኮሰ ነው፣ የሄደ ነው። በዚህ በመሳካቱ ደግሞ ደስ ብሎታል። ቅድም ምን ብለናል? በእግዚአብሔር ዘንድ በመዞር የተደረገ ጥላ የለም ብለናል አይደል? በዚህም ብርሃን ነው በዚህም ብርሃን ነው ብለናል አይደል? ክብር ለጌታ ይሁን። ይሄ ሰውዬ በዚህ ጋር ብርሃን ነው በመንፈሳዊ ነገሩ፣ ሌላ ደግሞ ጨለማ የሆነ ነገር አለ። ስለዚህ ምን ይላል? በዚህ ጋር እንደበራልህ፣ በዚህ ጋር እንደተሳካልህ፣ በዚህ ጋር እንደተከናወነልህ፣ በዚህም ጋር ደግሞ እንዲከናወንልህ እጸልያለሁ። በመንፈሳዊ ህይወትህ እንደተሳካልህ፣ በመንፈሳዊ ህይወትህ እንደተከናወነ በነገር ሁሉ በነገር ሁሉ እንዲከናወንልህ። ጌታ ይቀናም እናንተ። ክብር ለጌታ ይሁን። አንተ በነገር ሁሉ ሲከናወንልህ ደስ ነው የሚለው። አንተ በነገር ሁሉ ሲሳካልህ ደስ ነው የሚለው። በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ። ሉቃስ 6:10 ላይ ያለውን አንብቤ እጨርሳለሁ። ትንሽ ከፍ ብዬ ላንብበው። ከቁጥር 6 ጀምሮ ያለውን ላንብበው። በሌላውም ሰንበትም ወደ ምኩራብ ገብቶ አስተማረ። በዚያም ቀኝ እጁ የሰለለች ሰው ነበረ። ጻፎችና ፈሪሳውያንም መክሰሻ ሊያገኙበት በሰንበት ይፈውስ እንደሆነ ይጠባበቁት ነበር። እርሱ ግን ሐሳባቸውን አውቆ እጁ የሰለለችውን ሰው ተነሳና በመካከላቸው ቁም አለው። ተነስቶም ቆመ። ኢየሱስም ይጠይቃችኋለሁ፣ በሰንበት በጎ ማድረግ ተፈቅዷልን ወይስ ክፉ፣ ነፍስ ማዳን ወይስ መግደል አላቸው። ሁላቸውም ዙሪያውን አየና ሰውየውን እጅህን ዘርጋ አለው። እርሱም እንዲህ አደረገ። እጁም እንደ ሁለተኛው ደህና ሆነች። እነርሱም ቁጣ ሞላባቸው። በኢየሱስም ምን እንደሚያደርጉበት እርስ በርሳቸው ተባባሉ። እዚህ ጉባኤ አንድ ሰው ገብቷል። ምን አይነት ሰው ነው የገባው? እጁ የሰለለች ሰው ገብቷል። እነሱ ደግሞ አንድ ነገር እየጠበቁ ነው። እስቲ በሰንበት ይፈውስ እንደሆነ ይሄን ሰው ዛሬ እንይዘዋለን ብለው እየጠበቁ ነበር። ኢየሱስም ደግሞ ይሄንን አወቀባቸው ነው። ይሄንን አወቀባቸውና አንተ ሰው አለው፣ ተነስ አለው። ጉባኤ ውስጥ እዛው ባለበት ተነስ ቁም አለው። ተነስቶ ቆመና አንድ ነገር ልጠይቃችሁ አላቸው። በሰንበት መልካም ማድረግ ተፈቅዷል ወይስ ክፉ ማድረግ? ምንድነው? እስቲ በሰንበት የተፈቀደውና ያልተፈቀደው ምንድነው ብሎ ጠይቃቸው። ዝም። መልስ የለም። ዝም። ጌታ ግን ቸር ነው። ጌታ ይሄን ሰው ሲያየው አንድ እጁ ጤነኛ ነው። አንድ እጁ የፈለገውን መስራት ይችላል። የፈለገውን ማከናወን ይችላል። የፈለገውን ዕቃ መያዝ ይችላል። የህይወት ተግባሩን ማከናወን ይችላል። በአንድ እጁ ማያደርገው ነገር የለም። ማድረግ የፈለገውን ማድረግ ያለበትን ሁሉ በአንድ እጁ ያደርጋል። ሌላኛውን ልጁን ደግሞ ሲያየው የሰለለ ነው። ሰው ይጨብጥበት ብትባል ሰው አይጨብጥበት፣ ዕቃ ያዝበት ቢባል ዕቃ ያዝበት፣ ስራ ይስራበት ቢባል ስራ ይስራበት። ለምንም የማይሆን እጅ ነው። እጅ የለም እንዳትሉ
የሚታይ ነገር አለ። እሺ ተግበርበት እንዳይባል የሰለለ ነው። ስለዚህ ኢየሱስ እንደዚህ ያለ ይሄኛውን የሰለለውን እጅህን ዘርጋ። እስቲ አሜን አሜን። ሰውየውም እንዲሁ አረገ፣ ዘረጋትም ይላል። ከዛ መጽሐፉን ሲዘጋ ምን እንደዚህ ይላል? ይሄን ክፍል ሲዘጋ እንደዚህ ይላል፣ ይቺ የዘረጋት እንደዛችኛዋ ደህና ሆነች። እንደዛችኛዋ ደህና ሆነች። እንደ ጤነኛው እጅ፣ እንደሚሰራው እጅ፣ እንደሚያገለግለው እጅ፣ ሁሉንም ማድረግ እንደሚችለው እጅ እንደሱ ደህና ሆነ። ክብር ለጌታ ይሁን። ክብር ለጌታ ይሁን። አንድ ነገር ልላችሁ፣ የተሳካላችሁ ምን አለ? ያልተሳካላችሁስ ምን አለ? በህይወታችሁ፣ በቤታችሁ፣ በኑሯችሁ ይሄ ነገሬ ተሳክቶልኛል፣ ይሄ ነገሬ ሆኖልኛል፣ ይሄ ደግሞ የምትሉበት ምን አለ? የምታመጡበት ምን አለ? አንካሳ የሆነባችሁ ምን አለ? እንዳትሄዱ፣ እንዳትሰሩበት፣ እንዳታገለግሉት የያዛችሁ ነገር ምን አለ? ኢየሱስ ፍቃዱ ነው። ያኛው ነገር እንደተሳካልሽ ይሄኛውም ነገር እንዲሳካልሽ ፍቃዱ ነው። አሜን። ያኛው ነገር እንደሰመረልሽ ይሄም ነገር እንዲሰምርልሽ ፍቃዱ ነው። አሜን። ለዛኛው ነገርም ድል እንደሰጠሽ ለዚህኛውም ነገር ድል ይሰጥሻል። አሜን። ያኛውን ነገርሽን እንዳሳመረው ይሄኛውም ነገርሽን ያሳምረዋል። አሜን። ለዛኛው ነገርሽ ብርሃን እንደሆነ ለዚህኛውም ነገርሽ ብርሃን ይሆናል። አሜን። ለዛኛው ነገርሽ ቀን እንደወጣ ለዚህኛው ነገርሽም ቀን ይወጣል። አሜን። ለምን? እሱ የብርሃናት አባት ነው። የብርሃናት አባት ነው። በእርሱ ዘንድ በመዞር የተደረገ ጥላ የለም። ይሄ የዚህ ዓለም አሰራር ነው። የመጣህበት ጌታ፣ የመጣህበት አምላክ፣ የተጠጋኸው ጌታ፣ እኔ ያንተ ነኝ ያልከው ጌታ፣ ሁሉ ነገርህን የሰጠኸው ጌታ እሱ የብርሃናት አባት ነው። አሜን። እሱ የማይቀና አምላክ ነው። ይሄ ነገር እንደተሳካልህ ያኛውም ነገር እንዲሳካልህ ይፈልጋል። ይሄ ነገር እንደተከናወነልህ ያኛውም ነገር እንዲከናወንልህ ይፈልጋል። ያኛውን ነገር እሱ ያኛውን ነገር ማናገር ይፈልጋል። ያኛውን ጨለማ ማናገር ይፈልጋል። ለማንም ያልነገርከውን የደበቀው ያንን ጨለማ ማውራት ይፈልጋል። ጌታ ያንን ጨለማ ሊያናግረው ይፈልጋል። ያንን ጨለማ ሊያዋራው ይፈልጋል። ያንን ጨለማ ካንተ ሊያባረረው ይፈልጋል። ያንን ያለመከናወን ካንተ ሊያስወግደው ይፈልጋል። ያንን ያለመሳካትን ካንተ ላይ ሊያስወግደው ይፈልጋል። አሜን። ክብር ሁሉ ለጌታ እንሰጣለን። ሃሌሉያ።